ሰላም ጤና ይስጥልን ተመልካቾቻችን የተወልደ እንግዳ ዝግጅታችን ነው። በዛሬ ዝግጅቴ ከድምፃዊ ተመስገን ገብረ እግዚአብሔር ተሙ ጋር ቆይታ እናደርጋለን። እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ ተወልደ በየነ ግብዣዬን አቀርባለሁ። አብራችሁን ቆዩ። አንቺንማ እኔ አንቺንማ ልጠይቅሽ ደጋግሜ ብሞክርም በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው እንዴት ነህ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ እኔ በእውነት ነው የምነግራችሁ እንዴት እንዳያችሁ ታላቅም አብይ አህመድ የሚባለው ሰውዬ ኦሮሞም እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ተሙ በጣም ነው የማመሰግነው። እኔም አመሰግናለሁ ቱልይ ስለጋበዛችሁኝ ፕሮግራም ላይ። በጣም የሚገርም ነው። ከረጅም ጊዜ በኋላ አይገርም? አዎ ረጅም ጊዜ ትክክል። ዲሲ ነበር የተገናኘ ነው። እንዴት ነው ቶሮንቶ? ቆንጆ ነው እግዚአብሔር ይመስገን። ያው ሳማር እየመጣ ነው። ቆንጆ ነው እግዚአብሔር። በጣም ቶሮንቶ እኮ ከተማችን ናት። እኔ እንዲያው ምርጫ የሚፈቀድ ቢሆን ከመወዳደርባቸው ከተሞች አንዷ ቶሮንቶ ናት። ብዙ ወዳጆች ነው ያላችሁኝ። አዎ በጣም ቆንጆ ከተማ ነው። የሚገርም ብዙ ባለሙያ አለ እኮ አይደለ? አዎ እንዴ ቢያንስ ከብሔራዊ ቡድን በላይ እኮ ትሆናላችሁ። እንዴ ብዙ ሙዚቀኛ የኔ ጓደኞችን እንኳን ስቆጥር እስቲ ፋንታውን፣ ሸዋን ቆጮው፣ ነፃነት መለሰ፣ ማርታ አሻጋሪ፣ አበበ ፍቃዴ፣ ገነነ ኃይሌ፣ ትግስት አፈወርቅ፣ ናቲ ኃይሌ፣ ብዙአየሁ ደምሴ፣ ኢየሩሳሌም ዱባለ፣ ነፃነት አየለ፣ ያሬድ አፈወርቅ ምናልባት እንትናም አሁን እናንተ ጋር ይመስለኛል። አሁን ቅርብ ጊዜ የመጣ ይመስለኛል። ቴዲ ሞሲሳ እዛ መሰለኝ። ቴዲ ሞሲሳ አላገኘሁትም አላልሽም አይደል? እና እንግዲህ አንተን ጨምሮ እንዴ ብሔራዊ ቡድን በላይ ሆናችሁ እንጂ ብዙ ባለሙያ ነው ያለው። በጣም ትገናኛላችሁ አሁን? አልፎ አልፎ ሁሉም ቢዚ ስለሆነ አልፎ እንገናኛለን። ሩጫው እንዳለው ነው ማለት ነው። ንግዴ ኦፍ ኮርስ እንገናኛለን። ትሰራለህ ሙዚቃ አልፎ አልፎ ተሙ ነው በቃ አሁን እንኳን አላሽም። ያው ቢዚ ስራ አልበሜን ሙዚቃ አዲስ ሙዚቃ ምናምን እንትን ለማድረግ ብዬ ያው ሌላ ስራ ነው የምሰራው። ይገባኛል። እሱ እንዳለ ሆኖ ማለት ነው። አልፎ አልፎ ክለብ የመስራት ነገር ወይ አለ ወይ? አሁን ላይ አልሰራም። ባልበም እየመጣ ነው። ባልበም ያው ተቦነ የአልበም ነገር ታውቀዋለህ። ግን አትሊስት እሱን ያስኬድኩኝ ሲንግል ሚውዚኮችን እንትን ለማድረስ እንደዛ ልክ ነህ። አስቸጋሪ ነው። ከስደት ጋር ሙዚቃ በጣም ከባድና ፈታኝ ነው። ግን ያው ብዙዎቻችሁ በምትችሉት መንገድ እየጣራችሁ ነው። ስለዚህ ብዙም ሰው የሚጠብቀው እንግዲህ በአዳዲስ ወይ በአልበም ወይ በነጠላ ነው እና ተሙንና ተቦርነን ዛሬ ምን አገናኛቸው የሚለው ነገር ከሰሞኑ ነጠላ ቪዲዮ ጋር የተያያዘ ይሆናል። እንደ በርካታ አስተያየቶች ሲሰጡ አየሁ። ብዙ ጊዜ እኛ ሀገር የኪነ ጥበብ ባለሙያዎች በሙያቸው በስራዎቻቸው አካተው ያለን የህብረተሰብ ችግር መከራ በቻሉት አቅም ሐሳባቸውን የመግለጽ ልምድ አለ። አንተም እሱን ያረክ ይመስለኛል። ግን ደግሞ ለምን ይሄን ማለት እንደፈለገ የሚለውን እንዲያው ብዙ ሰው ምላሽ የሚፈልግ ይመስለኛል። እሱ ብንጀምር ብዬ ነው ተሙ። እሺ ተሙን በመጀመሪያ እድሉን ስለሰጠኝ አመሰግናለሁ። ሲቀጥል ምንድነው ያው የተነሳሁት ያው የምታውቀው ነው ያለፈው ብዙ መከራዎች ሀገራችን ላይ አልፏል። ብዙ ሞርቶ ስለፈሰሰ ነው። እኔም ከራሴ ከደረሰብኝ አንፃር እና ደግሞ አሁን መሬት ላይ ካለው አሁናዊ ሁኔታ ተነስቼ ድንገት የኔ ድምጽ ከጠቀመ
ማለት ዝም ላለው ህዝብ ለሚጎዳው ህዝብ የኔ ድምፅ ጥቅም ካለው ብዬ እና ራሴ ላይ ከደረሰው አንጻር ነው የራሴን እንትን ያደረኩት ማለት ነው። የሚገርም ነው ተሙ። ምናልባት የተወሰኑ ነገሮችን አውቃለሁ ማለት ከቅርበት ግን አሁን እንደ እንግዳና እንደ ጥያቄ ሆነን ስለምናወራ ለሌሎች መረጃ ለሌላቸው ግን ተሙ እዚህ እስኪደርስ ድረስ ምን ደርሶበት ነው ያላወቅነው ነገር ምንድነው የሚል ጥያቄ ቢነሳ እንዲያው በግል ደረሰብኝ ካልከው ነገር አንፃር ለህዝብ ድምጽ የመሆን ነገር እንደተጠበቀው ነው ማለት ነው። ያው ዝም ስትል አንዳንድ ጊዜ ዝም ማለት ምንም አልደረሰብህም ማለት አይደለም። እኔ እንደምታውቀው ሙዚቃዎቼ የአዲስ አበባ ልጅ ነኝ። ተክለ ሃይማኖት ነው ተወልጄ ያደኩት። በኢትዮጵያዊነቴ ማምን ልጅ ነኝ፣ ምኮራ ልጅ ነኝ። ለስራ እንኳን ውጭ ሀገር በምመጣ ጊዜ ሰርቼ ስራዬን ወደ ሀገሬ ነበር የምመለሰው ማለት ነው። ግን ይህ ስርዓት ከመጣ በኋላ ደግሞ በቃ ልክ እኔ ሙዚቃዎቼ ላይ የምታየው ያልዘፍ ሁሉንም ብሔረሰብ ዳስሻለሁ በሙዚቃዎቼ እና በዛ ኢትዮጵያዊነት ውስጥ ነው እኔ የተሰራው ውስጤ ማንነቴ ያሳደጉኝን ቤተሰቦቼ እንደዛ ነው። ግን ይህ ስርዓት ከመጣ በኋላ ዘር ተመርጦ ከመጣሁበት ዘርና ከስሜ ጋር ተያይዞ በሰዓቱ እንዳለመታደል ሆኖ ተሰቃየውኝ ማለት ነው። እኔ ከነበረኝ የኢትዮጵያዊነት ሜንታሊቲ ላይ እንድጠራጠሩላ ነው የተደረገው እና በዛ ምክንያት ነው ከሀገር ወጥቼ የወጣሁት። በጣም ቪክቲም ነኝ በዚህ ስርዓት ልልህ ፈልጌ ነው ማለት ነው። ምናልባት እንግዲህ እንዳልከው ከህወሓት ጋር በተደረገው ጦርነት በቀጥታም ይሁን በተዘዋዋሪ ግንኙነት የሌላቸው ግን የትግራይ ተወላጅ በመሆናቸው ስርዓቱን በሚደግፉ ሰዎች ሁሉም ማለት ባይቻልም ሆን ብለው ምንም ግንኙነት የሌላቸው ወገኖቻችን የተጠቋሉ። እውነት ነው። ስለዚህ ተሙ በዚህ መገፋት ውስጥ ከነበሩት አንዱ ነው ማለት ነው። እንደ ምክንያት አንዱ መነሻ እሱ ነው። እኔ ፖለቲከኛም አይደለሁም፣ ፖለቲካ ውስጥም ገብቼም አላውቅም። ታሪኬም እሱን አያሳይም። ግን ኢትዮጵያዊነት ሁሉንም ብሔረሰብ ዘፍናለሁ። ከውዝዋዜ ጀምሮ ሁሉንም ብሔረሰብ እወዛወዛለሁ። ኢትዮጵያ አርቲስት ነኝ። ግን እንደዛ የኖርኩኝ ያደግኩኝ ልጅ እኔ ላይ ግን የደረሰው በዛ ሰዓት ጎረቤቴ ላይ ያልደረሰው ነገር እኔ ላይ ሲደርስ ትንሽ በጣም ከባድ ጊዜ ነበር ያሳለፍኩት። ተቦርነ የእውነቴን ነው የምነግርህ እና ከዛ በኋላ በቃ አገሬን ለቅቄ ወጣው ማለት ነው። ስለዚህ ለመሰደድህም ዋነኛው ምክንያትና አንዱ ይሄ ነው። በማንነትህ የደረሰብህ መገፋትና ጥቃት አለ። እሱንም እንዳንድ ኢትዮጵያዊ ቃወማለሁ። ምክንያቱም ሰው መርጦ ባልተፈጠረበት ዘር ብቻ የችግሮች ተቀባይና ተገፊ ሲሆን አግባብና አግባብ አይደለም። ነገ ከነገ ወዲያም ኢትዮጵያ እንደ ሀገር እንዳትቀጥል ከሚያደርጉት ዋና ችግሮቻችን አንዱ ነው። አዝናለሁ በተፈጠረው ነገር ተሙ። ከዛ ጎን ለጎን አሁን ባነሳው ጥያቄ ላይ ጠቅላይ ሚኒስትሩ እንዲወርዱ እንዳንድ ኢትዮጵያዊ ኪነ ጥበብ ሰው ጥሪህን አቅርበሃል፣ ተቃውሞህን አቅርበሃል። ይሄን ጊዜ ለምንና እንዴት መረጠ የሚሉ ደግሞ አይቻለሁ። የተለያዩ አስተያየቶችን ሳይ ነበርና ለምን መረጠ ይሄን ጊዜ እንዴትና ለምን መረጠው የሚሉ አሉ። የተመስገን ምክንያትና እምነት ምንድነው? ኦኬ እንዳልኩ ነው እኔ ያሳለፍኩት ይሄን ሁላ እንግዲህ ዛሬ ሚዲያ ላይ ያወራሁት እንጂ ይሄ ያሳለፍኩት ነገሮች ናቸውና ግን በዚህ ሰዓት አጋጣሚውን ተጠቅሜ እጄን አውጥቼ እኔ እዚህ ጋር ነው ያለሁት ለማለትም አይደለም። ግን በዚህ አንዳንድ ሰዎችም ይሄን ግርግር በዚህ ግርግር እኔ ያው ህዝብ የሰጠኝ በስራዬ ክብር እኮ በቂ ክብር አለኝ እግዚአብሔር ይመስገን። ግን የኔ ድምፅ ጥቅም ካለው ዝም ላለው ህዝብ ጥቅም ካለው ቮይስ ለመሆን ብዬ ነው እንጂ ሌላ ምንም እንደዚህ ሌላ ነገር የለውም። እንግዲህ ምናልባት አንተም እኔም አድማጮችም እንደሚከታተሉት በተለይ አልበሙ ከመውጣቱ በፊት የተለያዩ የኪነ ጥበብ ባለሙያዎች ለድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያላቸውን ፍቅር፣ አክብሮት እንዲሁም መልካም እድል የተመኙ በርካቶች ናቸው። ከወጣ በኋላ ግን አልበሙ የሂስቶሪክ አልበም ከወጣ በኋላ ግን ምናልባት በስራዎቻችሁ ልክ የሱ አይነት መንገድ እየተከተላችሁ ያላችሁት ይሄ እኔ መረጃ ነው ያየሁት። ሌሎችም ሊኖሩ ይችላሉ።
ለምሳሌ ጌትሽ ማሞ አጋርነቱንም ገልጿል። ድምጻዊው ያለውን አጋርነት በአዲስ ስራ ምናልባት እንደ ፈጣሪ ፈቃድ እመጣለሁ እያለ ነው። ከዛ ተሙን ነው ማቀው አቋም በመግለጽ ደረጃ ልክ እንዳንተ ሶሻል ሚዲያ አክሰሱን ተጠቅሞ ድምጻዊ አንተነህ ወራሽም ከድምጻዊ ቴዎድሮስ ካሳሁን ጎን መቆሙን አረጋግጠናል። ያ አልበሙ ከወጣ በኋላ ያለውን ማለት ነው። እስካሁን እኔ እናንተ የንቀረጻ እስክናረግ ያለ መረጃ እንደዛ ነውና ምናልባት የተሙስ ቀጣይ ነገር ከዚህ የህዝብ ድምጽ ከመሆን ቀጥሎ በነጠላ ዜማ በአገራዊ ጉዳይ ሐሳቡን የመግለጽ ነገር ይኖረዋል ወይስ ከዚህ ቪዲዮ በኋላ ሊኖር የሚችለው ቀጣይ ነገር ምንድነው የሚለውስ? ያ ይሄ ትልቁ ነገር የኔ ድምጽ ዋጋ አለው ብዬ ሳይሆን ግን ኦፍ ኮርስ ለህዝቤ ድምጽ መሆን ፈልጋለሁ። ትልቁን ነገር ነው የተናገርኩትኝ። ምክንያቱም ይሄ ዝም ሊባልም የሚገባም አይደለም። በራሴም ላይ የደረሰ ነው። ፕላስ ደግሞ እያንዳንዱን ኢትዮጵያዊ ብትጠይቀው በዚህ ሰዓት ማንም ደስተኛ የለም። ስለዚህ የአንድ ግለሰብ አይዲዮሎጂ ስለሆነ አሁን ሀገሩን እንትን እያደረገው ያለው ይሄ ደግሞ ሞልቶ ፈሰሰ። ለዛ ነው እኔም በቪዲዮ የወጣሁት ቱ ቢ ኦነስት ሞልቶ ፈሰሰ እና በቃ መባል አለበት እኔም የዚህ ትውልድ አካል ነኝ የሚለውን እሳቤ ይዤ ነው የወጣሁት እና ኦፍ ኮርስ አሁንም ህዝቤን በሚጠቅም ለህዝቤ ድምጽ መሆን ባለብኝ ቦታ ላይ ኦፍ ኮርስ ሆናለሁ። በሙዚቃ ውጪም ኤኒ ታይም ሰው ያመነበትን ማድረግ አለብኝ ያለበትን ሁሉ ባመነው መንገድ በማድረጉ ክብር አለኝ። አሁንም በድጋሚ እና ላመንክበት ነገር ለምታደርገው ማስተዋጽኦ በየትኛው መልኩ ይሁን አክብሮት አለኝ። ከዛ ውጭ ግን እንዲያው ብል ባስተላልፍ ይሄን እድል ካገኘው ይሄንን ነገር ማለት ፈልጋለሁ የምትለው ሐሳብ ካለ ማጋራት ይቻላል? ቴንክ ዩ ቶለይ። እኔ አሁን የምለው ኢትዮጵያ ሀገራችንን ሁላችንም እንወዳታለን። የሁላችንም ሀገር ነች። ያን የሚያክል ትልቅ ሀገር ብዙ ታሪክ ያላት ሀገር በአንድ ሰው ግለሰብ ላይ እጅ ላይ እንደዚህ መሆኗ በጣም እንደ ኢትዮጵያዊነቴ በጣም ነው የሚያዝማዝነው። የእውነቴን ነው የምነግርህ። ስለዚህ አሰን አርቲስት ይሄንን ደግሞ መናገር ግዴታዬ ነው። ፕላስ ራሴ ከደረሰብኝም ባሻገር ማለት ነውና አሁን ላይ ሁሉም ሰው ተጎድቷል። ሁሉም ሰው ማንንም ያነካው ስርዓት ማንንም ያነካው ኢትዮጵያዊ የለም። ስለዚህ ሁሉም ሰው በቃ ሊለው ይገባል እና አንድነት ያስፈልገናል። ወደ ድሮ እሴቶቻችን መመለስ አለብን። አባቶቻችን ተከባብረው እናቶቻችን ተከባብረው እንዳሳደጉን ያህን እሴት ስለሆነ ይሄ ስርዓት መጥቶ የበጣጠሰው ወደዛ ተመልሰን አንድነት ያስፈልገናል። ይሄ ስርዓት በቃው ሊባል ይገባል ባይነኝ። እንደዚህ ትውልድ ተቦነ ይሄ ነው መልእክቴ። በጣም ነው የማመሰግነው ድምጻዊ ተመስገን ገብረ እግዚአብሔር ተሙ። በተለይ ከወቅታዊ የሀገራችን ሁኔታ በተያያዘ በግል የሶሻል ሚዲያ የገለጽከው ሐሳብ ነበር። ከሱ ጋር ተያይዞ ለምንድነው ምክንያት ምንድነው ወደፊትስ በምን እንጠብቅህ ለሚለው ለሰጠኝ ማብራሪያ ከልብ ነው የማመሰግነው ተሙዬ። በቅርቡ ደግሞ እንደ ፈጣሪ ፈቃድ በአዳዲስ ስራዎች ከአዳዲስ ሐሳቦች ጋር እንደምንገናኝ ተስፋ አለኝ። ይሄን አጭር ማብራሪያ በአጭር ጊዜ ፈቃደኛ ሆነ ስላጋራን በአድማጮችም በኔም ስም ከልብ ነው የማመሰግነው ተሙዬ። እኔም አክብረ ስለጋበዝከኝ ተቦነ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። እሺ ተሙዬ እግዚአብሔር ይስጥልን። ፈጣሪ ከሁላችንም ጋር ይሁን፣ በያለንበት ይጠብቃል። አሜን። ቴንክ ዩ ተቦነ። እሺ እኔ ጌታ። አድማጭ ተመልካቾቻችን ከድምጻዊ ተመስገን ገብረ እግዚአብሔር ተሙ ጋር በወቅታዊ ጉዳይ የነበረን አጭር ቆይታ ይሄን ይመስል ነበር። በሌላ ዝግጅት በድጋሚ እስክንገናኝ ጤና ይስጥልን።